መንገድ እየዘጋ ከወረዳ እንዳይገናኝ ከወረዳ ዞን እንዳይገናኝ ከዞን ክልል ከተማ እንዳይገናኝ ማድረግ አርሶ አደር እንዳያርስ ማድረግ የአማራ ክልል ፍርድ ቤት የወሰነባቸውን ፖሊስ የያዛቸውን ወይ አስገድዶ በመድፈር ወይ ነፍስ በማጥፋት ምናምን የያዛቸውን እንዲታረሙ ያደረጋቸውን በማስለቀቅ ነው ፋኖነት ወይ እሱም በማድረግ ነው ፋኖነት የሚረጋገጥ ይህ ኃይል አይደለም ስሙን ፋኖነት አርበኝነት ወጣትነት ከሆነ ነገ ይሄ ኃይል እኮ መከላከያን የሚቀላቀለው ኃይል ይሄ ነው ስለዚህ እነን እነሱ እንድናጠለሸው ባዘጋጁልን ወጥመድ የምንገባ ኃይሎች አይደለንም እንደ መከላከያ ነው አቋማችን ልክ ህዝቡን አሁን እርሶ እንደዚህ እንዳሉት እናንተም ፖለቲከኛውን ማለት ያለባችሁ ነገር ስለሚኖር ለምሳሌ አንዳንድ እንትኖች ቀደም ሲል ያልኩት አለ ህገ መንግስታዊ ጉዳዮች አሉ አንድ የመንግስት አመራር ህዝብ በተሰበሰበበት መድረክ ላይ ለምሳሌ አሁን የአማራ ክልልን ላይ ያለውን ሁኔታ ብንወስድ ስለናንተ ያወራ ስለ ሰራዊት ሲጀመር ምን አገባውና ነው የካድሬ ርዕሰ ጉዳይ ላይ የናንተን የሚያነሳው ለምንድን ነው የምታነሳው ማትሉት እሱ ሲቀላቅላችሁ እኮ ነው ሰው የሚቀላቅላችሁ መከላከያንም ጨምሮ እንደዚህ ተንኳሽ ንግግር የሚናገሩ የመንግስት ባለስልጣናት አውቶማቲካሊ እርምጃው ሰሩ የሚል ህግ የለን ራሱን የሚያርምበት ራሱ ያርማል እኛ ህግ ተከትለን ነው የምንሰራ እከሌ አባበለው የሚባል ባለስልጣን ተንኩሷል ህዝብንና አክሽን ወሰድ የሚል የለንም ህግ አንደኛ ሲጀመር ይሄንን የሚያስተካክለው ህብረተሰቡ ነው አንደኛ አንተ ተንኳሽ ንግግር ለምን የመንግስት አገልጋይ አይደላችሁ አትማከሩ ቆየኝ ስለሱም ልመጣ ነው አሁን ይሄንን የሚያስተካክል ህዝብ ነው አንደኛ የውስጥ አሰራር ልክ እንደኛ ተቋማት ናቸው በውስጣቸው መገማገም መቻል አለባቸው ይኖራል ብዬ ማምናለሁ በእነሱ ውስጥኛ ስለማንገባ ፖለቲከኛ ውስጥ ፖለቲከኛ ይግባ እንጂ እኛ አንገባ ያስተካክል ያርም እዛ ድርጅት የሚባል አለ ምናምን እሱ ያርመው ባለስልጣኑ ሲፈልግ አይምረጠው ምርጫን በሚመጣ ጊዜ እንደነዚህ አይነት አመራር አይሹም የነሱ ስልጣን ነው የህብረተሰብ ስልጣን ነው መከላከያ በዚህ ምንድነው የሚያደርገው ነው ባለ ግንኙነት ሚኒስትሩ ኖርማሊ ከሲቪል የመጡ ናቸው አይደለም የሚሾሙት በህግ መሰረት በሚኒስትሮች ምክር ቤት ሊወያዩበት ይችላሉ ማለት ነው እንደነዚህ አይነት ጉዳይ አሁን በሱ የሚነሳ ከሰራዊቱ የሚነሳ ጥያቄዎች ውስጥ አሰራሮች ምናምን ካለ እንደ መንግስት ሲሰበሰቡ ደግሞ አስተዳደራዊ ጉዳዮች ፖለቲካዊ ጉዳዮች የሚያነሱት የሲቪል ተሿሚ የሆኑ ሚኒስትር ስላሉ እነሳቸው ያነሱታል ማለት ነው ለናንተ ሪፖርት ታረጋላችሁ ኖርማሊ ምንድነው ለኛ ለግዳጅ አፈጻጸማችን የውስጥ አሰራር ለግዳጅ አፈጻጸማችን እንከን ይሄ ባይሆን ምናምን የምንለው ካለ እናቀርባለን ማለት ነው በሪፖርት ላይ ስለዚህ እንደነዚህ አይነት ነገሮች ግን ዋነኛው አራሚው ማን ነው ከተባለ የሾመው ሰራዊት እኮ አይሾም በምርጫ ኮረጆ አትመርጠውም የትነት የሚባል ሰውዬ ሲመጣ ወደ ውትድርና መርጦኝ አይደለም የወረደ ኮረጆ አስገብቶልኝ ምናምን ኮሎኔል ይሁን እስኪ ሳምበዲ ጄኔራል ይሁን እስኪ ምናምን ተብሎ አይደለም በ5 አመት ማንቀያ አሁን ያሉን ጄኔራሎች ኖርማሊ ማለት ነው ጥፍፍ ብለው ከብዙ ጣውረድ የደረሱ ጄኔራሎች ናቸው ከ30 አመት በላይ በውትድርና ታሪክ ያላቸው ናቸው በዚህ 30 አመት የተቀያየሩ ብዙ ነገሮች እንዳሉ አስብ ድርጅትን ወግኖ ፖለቲካ ወግኖ ሄደ እዛው ሊሄድ ይችላል አይተናልም ደግሞ እንደነዚህ ከዚህ ሁሉ ነጥረው የመጡ ጄኔራል መኮንኖች አሉን አሁን ኢትዮጵያ ማለት ነው ስለዚህ እነዚህ ማንንም ይንጣ ማንንም ህዝብ የመረጠው ህዝብ ተመርጧል አልተመረጠም የኛ አጀንዳ አይደለም ተመርጧል ብሎ ምርጫ ቦርድ ያረጋግጥልሃል ማለት አብየትታ ካለው ፍርድ ቤት ይቀርባል ማለት ይሄ ሁሉ አሰራር እንቅፋት ቢሆን ራሱ ያስተካክል እንቅፋት ያስተካክል ያኛው ሲገጥም ሁሉ ግን መሳሪያ እየጨበጥክ አትንጣ ነው የመከላከያ መሳሪያ የሚጨብጥ አንድ ኃይል በቂ ነው ለአንድ ሀገር አለበለዛ እርስ በርስ ያባላልናል መጥፎ ነው ስለዚህ ይሄኛው ነገር ጉዳት የለውም እያልኩ አይደለም እየተጎዳ እኮ ነው ሰራዊት ይጎዳል የህብረተሰብ በተለይ የደሃው ልጅ ይጎዳል ግጭት ሲፈጥር እኮ ግጭት ቆስቋሾቹ አይደለም የሚነኩት ግጭቱ እሳትና ወላፈን የሚበላው ሰራዊቱን ልክ የደሃ ልጅ እዛው ታች ያለው ግጭቱ የሚከናወንበት አውድ ላይ ያለው ኃይል ነው የሚጎዳው ምን ጊዜም እሱ ነው በየትኛውም ነገር እንደ ሰራዊት አሳዛኝ ነገር የሚያይ ተቋም የለም ስለዚህ ይሄንን የምናርመው በተለይ ስልጣን በተሰጠን ስኮፕ ልክ ነው ሰራዊት የተደራጀበት ዓላማ ስላለ እንጂ የፖለቲካ አዝማሚዎችን የማስተካከል ስልጣን በህግ አልተሰጠን ትግራይ ላይ አንድ ኃይል ወታደራዊ ክንፉን ቲዲኤፍ አሉት ትግራይ ዲፌንስ ፎርስ አሉት መከላከያ ኃይልም ነበር ተወካዮች ምክር ቤት ያወጣለት ስም ስለነበረ በስሙ ነው የምንጠራው አሁን ተነስቶለታል ኦሮሚያ ላይ የኦነግ ሰራዊት እንድንል ይፈልጋል አይ በስሙ አሸባሪው የሸኔ ኃይል እንላለን አማራ ክልል ያለው ደግሞ የተከበረውን በታሪክ ያዝነውን እንደውም የኢትዮጵያን መገለጫ ሴት የሆነውን ስም
ታሪካዊ ስም ፋኖ የሚል ለጥፎ በፋኖ ስም ፋኖ በሉኝ ይላል አንልም። እኛ እንጠነቀቃለን ለህዝብ እሴት ለህዝብ ወግ ባህል ለዛ ታሪክ አብሮን ለቆሰለ አብሮን ለደማ ኃይል ታሪኩም ከአርበኛ ጋራ ተሰልፎ ድል የሚያመጣ አርበኛ የነበረ ኃይል በዚህ ስም ጥሩኝ ቢል አንጠራህም። የለም የጦር ኃይሎች ጠቅላይ ኤታማዦር ሹምም ከፋኖ ጋራ የሚያዋጋን ምንም ምክንያት የለንም። በኮሙኒኬሽናችን ወቅት እንደ መንግስት ፌል የተደረገ ነገር ካለ መገምገም አለበት። እሱ ይገምግም፣ የሚገመግመው አካል እንደ መከላከያ ላይ ቀርበን እያልን ያለ ነው። አስመሳይ ይሄንን ስም ተጠቅሞ የሚሰራ ኃይል ግን አለ በተግባር። የፋኖ ተግባር ነው ወይ? ያ ተግባር ነው ወይ? አይደለም። በታሪክ እንደምናውቀው እንደተዘመረለት ይሄ ነገር አይደለም እንጂ እነሱ የሚጋብዙት ይሄንን ነው። ሚዲያውም እኮ ጭምር ነው። ሚዲያውም የመንግስት ሚዲያም በለው የግል ሚዲያም በለው 3 አይነት ነገሮች አሉት በእኛ የሚዲያ ሞኒተሪንግ ስራ ማለት ነው። አንደኛው ነገር የስ መከላከያ አሁን ቅድም ሲባል እንደነበረው መከላከያን የመከላከያ ሰራዊታችን ብሎ የሚገልጽ የኔ ብሎ የሚገልጽ ኃይል አለ የራሱ እንደሆነ። ይሄ መከላከያ ሰራዊት ከፈረሰ አገር እንደሚፈርስ ስለሚያውቅ ማለት ነው። ከትግራይ የሆነ ኃይል መጥቶ ከአማራ የሆነ ኃይል መጥቶ ከኦሮሚያ የሆነ ኃይል መጥቶ መከላከያ ሳይኖር አገር ትኖራለች ኢትዮጵያ ትኖራለች ብሎ የማያስበው ኃይል የሚዲያ አካልም ይሄንን በውል ተገንዝቦ መከላከያ ሰራዊቱ የኔ ነው ብሎ አምኖ ይሞግታል። ፖለቲከኛም ቢሆን ምናምን እኔም የኛ ያልኩ ነው። በጣም አሪፍ ነው። እሱ ነው የሚገባው። የመንግስት ሚዲያ ሆነህ የግልም ሚዲያ ሆነህ በዋጅ የተቋቋምኩ ነህ መከላከያና በትግራይም ሲሆን በአማራም ሲሆን በኦሮሚያም ሲሆን እከሌ ገጠሙ ልክ የዩክሬንና የራሻ ጦርነት እዛ ሆነው እንኳን በእኛ ላይ ምን ጉዳት እንዳደረሰ ይታወቃል። የከሌ ብለህ አግልለህ እንደ ተመጣጣኝ ኃይል ፈርጀህ ታስተላልፋል። እኛ ገለልተኛ ነን እንደዚህ ይባላል እንዴ? ሚዲያውም እኮ አይኖርም። መከላከያ ካሉ እንደው ዝም ብዬ ለማንሳት ያህል እናንተም በሰዓቱ እኮ ወይም እንዲታረሙ ለምሳሌ በትግራዩ ጦርነት ጊዜ እኚህ አሁን የሚሏቸው አካላት ነበሩ እንዳሻቸው ሲንፏለሉ የነበሩት እንዴ። እናውቃለን እኮ ጦር ኃይሎች ቤታቸው እስኪመስል ድረስ ከጀነራሎቹ ጋር ግቢው ላይ ሲንፏለሉ ውለው ሲያድሩ የተለየ ፕሪቪሌጅ ተሰጥቷቸው ዛሬ ሲናገሩ በዚህ ደረጃ እዚያው በሰዓቱ አትቆነጥጧቸውም ነበር? አሁን ሲሆን ነው ልክ አለመሆናቸው የሚገባቸው። አሁን ዋነኛው ነገር እሱን ምንድነው ማየት ያለብህ? ጀግና በባህሪው ማለት ነው። መሪዎቻችን ጀግኖች ናቸው። በባህሪው ሩሩ ነው። አንተ ዜጋ ነህ፣ ሂድና አግኛቸው፣ አግኝተህም ታውቃለህ። አሁን ጄኔራል ባጫ ጋራ ንግግር አድርጋል። በቃ ያምናል፣ ይጠጋል። ምንም እንትን የለውም። ኖርማሊ በሆነ መስመር ተገናኘ። ዩኒፎርማችን የለበሱ ሁሉ እኮ አሉ። ዩኒፎርማችን ኢትዮጵያን አርሚ የሚለውን ዩኒፎርም ለብሶ ዛሬ መከላከያን በአንድ በኩል ፈርጆ ይሄዳል። ይሄ ሌላ ያውቀሰው። አሁን ምንድነው መሰለ እኔም የማውቃቸው አሉ በግል እኮ በስራዬ ምክንያት እኔም የማውቃቸው በጣም የምንከባበር ሰዎች አሉ አይደለ? አሁን ሌላ መስመር ይዘው የምንተዋወቅ የነበርን ሰዎች የኦነግ ሰራዊት ነው፣ የሸኔ ሰራዊት ነው፣ የከሌ ሰራዊት ነው እያሉ ስም ሰጥተውታል። ይሄ ትክክል አይደለም ነው። ሁለተኛው ኃይል ምንድነው መሰለ? ሁለተኛው ኃይል እያጣቀሰ የሚናገረው ኃይል ነው። ሶስተኛው ለዓላማ ነው። ዓላማው አገር ማፍረስ ሊሆን ይችላል። የተሰፈረለት ገንዘብ ሊኖር ይችላል። መሪዎቻችን ባይዘው ያዳምጡ። መሪዎቻችን ሂድና ሞኒተር አድርግ። እንደ ሳምንት ሰራዊቱን የሚወቅስ ሰው የሚወቅስ ሚዲያ ሞኒተር ብታደርግ ወይ የጠቅላይ ኤታማዦር ሹሙን ወይ የምክትል ኤታማዦር ሹሙን ፎቶ ይለጥፉና በቀበለው ነው። ደንበር መጠበቅ ሰፈር መጠበቅ የምትለው ልብ በል። ደንበር ላይ ያለው ወታደር ብቻ አይደለም፣ ማዕከል ላይ ያሉ መሪዎችን እንደ አቅሚቲ ስበት ማዕከል አድርጎ ለዓላማው አገር ለማፍረስ ይህንን ሰራዊት ለማፍረስ ተግተው የሚሰሩ ሰዎች አሉ። ኢላማ አድርገው ማለት በየቀኑ እነዚህን የተቋሙ ከፍተኛ አመራሮች ሳይተቹ አይውሉ። ግን ደግሞ አራተ ካነሱት አይቀር በአስቸኳይ ሽፋን እንድትሰጡን የሚል ደብዳቤ ወደ አየር ኃይል ተልኮ ወጥቶ የሚል አንድ የሰማሁት ነበር አሁን በሚሏቸው ሚዲያዎች። ሁለተኛው ደግሞ ሾልኮ የወጣው የጀነራሉ ድምጽ በሚልም እንደዚሁ ተመሳሳይ ሆነ። ፕሮፓጋንዳ ይሁን የእውነት መረጃ ይሁን እኔ ስለማላቅ እርሱ ይንገሩኝ። እኛም አይተነዋል። እንደውም አጭር የሆነ ነገር ማብራሪያም ሰጥቼ ነበር። ከሚገርሙ የውሸት ዜናዎች መፈብረክ አንደኛው ያልተሳካለት ውሸት ነው። ለጊዜው ሊያደናግር ይችላል። ተከታይ ባልዋልታ እንትን የሚል ይሄ ደብዳቤ ድሮንና አየር ኃይል
እንዲታዘዝለት የሰሜን እዝ አዛዥ እንደጻፈ ተደርጎ ሊፈበረክ የተሞከረ ነገር ነው። 3 ስህተቶችን እንገር እንደው በቀለል ባለ ነገር። አንደኛው ስህተት የአየር ኃይልም ሆነ የመካናይዝድ ድጋፍ በምትፈልግበት ጊዜ እንደሆነ ቢሮክራሲ በደብዳቤ አይደለም የምትጽፈው። መከላከያ የኮሙኒኬሽን ኖርማሊ መገናኛ ዘዴ ያለው በኮድ የሚመለከተው አካል አስሮ የሚመሰጥር አካል መስጥሮ የሚተላለፍ ነው ጥያቄው የሚቀርበው ማለት ነው እንጂ ደብዳቤ ፋክስ አድርግልኝ በዚህ በምናምን አይደለም። ይሄ አንደኛው ሚስጥራዊነትን የሚያባክን ስለሆነ አይፈቀድም። የራሱ የመገናኛ ዘዴ ስላለው በዚህ ደብዳቤ አይጻፍም። አንድ በሁለተኛ ደረጃ ሌተናር ጄኔራል ጌታቸው በቀለ የሚል ፊርማ ነው ያለው። ሌተናር ጄኔራል ጌታቸው በቀለ የሚል ጄኔራል የለንም በመከላከያ ውስጥ ማለት ነው። ሌተናር ጄኔራል ጌታቸው በቀለ የሚባል የለንም። በሁለተኛ ማህተሙ ነው በጣም የሚገርመው ማለት ነው። የመከላከያ ኮንስትራክሽን ኢንተርፕራይዝ ነው የሚለው። የመከላከያ ኮንስትራክሽን ኢንተርፕራይዝ አስመስለ ማህተሙን ስላደረክ ብቻ የኮንስትራክሽን ኢንተርፕራይዝ እንደው ህዝቡም የሚያውቀው ስለሆነ ምን ሊጠይቅ ይችላል? ፈንጂ ከጠየቀ ደማሚት አካባቢውን ይሄ ምንድነው ገደል ካለ እሱን ለማስተካከል ምናምን ሊጠይቅ ይችላል። ድሮን አየር ኃይል ጠየቀ ብለ ማህተም እሱን መለጠፍም በጣም የተሳሳተ ነገር ነው። እዚህ ጋር አንዳንድ ነገር ልንገራ። ለምሳሌ ቅድም ምክትሉንም ጠቅላይ ኤታማዦር ሹሙንም እንዳነሳውልህ ጄኔራል ሰይድ ትኩዬን የሚባሉ አሉና አሁን አንድ አረብ ሀገር ወታደራዊ አታሹ ነው ከሄዱ ቆይተዋል። ግን አሁንም ድረስ እናያቸዋለን ፎቶአቸውን። ቁስለኛው ሞልቷል፣ ቁስለኛ ሆስፒታል ሞልቷል ምናምን ሲጎበኝ እሱን ፎቶ ያመጣል። አርካይቭ ላይ መጠቀም ትችላለህ፣ አሁን ያሉበትን ሁኔታ ማለት ነው። ሜጀር ጄኔራል ግርማ ክበበው የሞጣው ልጅ ይላል። ሞጣን እኮ በስም አልሆነ በስተቀር አያውቀውም። እሳቸው እዚህ አዲስ አበባ ላይ ሰራዊታችን አዲስ አበባ ዙሪያ ሰራዊታቸውን እያዘጋጁ ምን ያሉ ሜጀር ጄኔራል ናቸው። የብርጋዴር ጄኔራል ማዕረግ አድርገው ለጥፈው ነው እንደዛ የሚለው። ብርጋዴር ጄኔራል ጌታቸው አሊ ተሰው ይላል። የምስራቅ አፍሪካ ተጠባባቂ ብርጌድ አዛዥ ናቸው። እዚሁ ነው ቢሮአቸውም ያሉት ማለት ነው። አሁን ይህንን በተግባር አይተ ማጋለጥ ከኛም ኖርማሊ ምንድነው መሰለ ለሚወራው ወሬ ሁሉ መከላከያ በዚህ መልስ መስጠት የለባትም። አሁንም ዘርዝረን አንዘልቀውም። ግን አሁን እኔ አንድ ግራ አይገባኝ የጌታቸው ምናምን ካልሆነ ያ ማህተም ወይ ማህተሙ ፎርጂድ ከሆነ ፎርጂድ ነው በማለት በቂ አይደለም ወይ ነው። አለበለዛ ግን ፈንጂ አምካኝ ከሆነው መስሪያ ቤት የሚሆን ግንባታ ከሚሰራው መስሪያ ቤት የሀገር መከላከያ በሚል ስም ማህተም ከወጣ ሻጥር አለ ማለት ነው። ዞሮ ዞሮ ሊዞርባቸው የተዘጋጀ አካል አለ ማለት ነው። እርስዎ እንዲነግሩን እኛ የምንፈልገው እዚህ ሻጥር ውስጥ የተገኙ አካላት ይሄ እርምጃ ተወሰደባቸው ነው። ይሄ ካልሆነ ደግሞ ፎርጂድ ነው የሚለውን ነው። ከዚያ ውጪ ግን ይሄ ማህተም የእንትና ስለሆነ አየር ኃይል እንዲህ ሊያዝ አይችልም ምናምን የሚለው ማብራሪያ ሌላ ትርጉም ይዞ ነው የሚመጣው። ከሆነ ወይ ፎርጂድ ነው እንዲሉኝ ወይም ደግሞ ይሄንን ሻጥር የሰራው አካል ላይ ወሰዳችሁትን እርምጃ ይንገሩ። እሱ ነው እኮ ስህተት የሚሆንበት ነገር 3 ምክንያቶች አልኩ። ውሸት ነው እያልኩ ነበር። ውሸት ነው ፎርጂድ ነው። ፎርጂድ ነው ኖርማሊ ይሄ እኮ ነው። በማስመሰል ስንት ይሰራ የለ እንኳን ይሄንን ፎርጂድ ለመሆኑ 3 ምክንያቶች ገለጽኩልህ። እንደገና ይሄንን በማስተባበል የራሱ የመስሪያ ቤቱ አስተባብሏል። ራሱ የዛኛው የግንባታው ማለት ነው። በሁለተኛ እኔም መግለጫ ሰጥቻለሁ። ስለዚህ በዚህ ፎርጂድ እንደሆነ ሾልኮ የወጣው የጄኔራል አበባውን ባይዘወይ እኒ ጄኔራል በመጀመሪያ በትግራዩ ግጭት በነበረው ጦርነት ጊዜ እሱ ጦርነት ነው ኖርማሊ በሱ ጊዜ እንዴ ከተመለሱ ጥቂት ጄኔራል መኮንኖች ውስጥ አንዱ ናቸው። ክብር ይገባ እንደማንኛውም ሰው ሊኖሩ ይችላሉ። አገርህን ካደጋ መክት ጠብቅ ሲባሉ የመንግስት ጥሪ ሲቀርብላቸው የመጡ ናቸው። በዚህ ብቻ ክብር ሊያገኙ ይገባል። ኑሯቸውን ጥለው ምን ብለው ወታደር ነኝ ኢትዮጵያን አገለግላለሁ ብለው የመጡ ጄኔራል ናቸው። ከዛም በትግራይ ጦርነት ጊዜ በጣም ሲሞካሹ ምን ሲሉ የነበሩ ናቸው። ሲያሞካሿቸው የነበሩ ናቸው። አሁን እውነት ነው። እሱን ልመጣልን። ከዛ ደግሞ እንደገና ሲቪልም እያሉ ሾልኮ የወጣው ድምጽ ምናምን ብለው ይሄንን ያስተላልፋሉ። በነገራችን ላይ የመከላከያ ጄኔራል አይደለም። እኔም አሁን አንተ ስቀርብ እኮ ፍቃድ ያስፈልገኛል። የመከላከያ ጄኔራል መግለጫ ሊሰጥ ማብራሪያ ሊሰጥ በመከላከያ ጉዳይ ላይ ፍቃድ ያስፈልገዋል። አሰራር አለን። የመከላከያ ኦዲቶሪያል ፖሊሲ አለን በሚዲያ ማለት ነው። ማንም መጥቶ ሊናገር አይችልም። ስለዚህ መከላከያ አክቲቭ እያሉ የተናገሩን ነገር አይደለም። ሲቪል እያሉ ተናግረውት ከሆነስ ከንግግሩ ላይ ምንድነው ችግሩ? እነዚህ ሚዲያዎች ለምን አሁን ማምጣት ጀመሩ? አዋርደው በጣም ሲተቿቸው የነበረ በጣም በሚገርም ሁኔታ እኔ እነሱ ሲያቀርቧቸው ነው በጣም የገረመኝ። እነዚህ ሲያደርጉ አሁን ለምን ተፈለገ ይሄንን ለማምጣት?
መከላከያ ሰራዊት እስከተናገሩልኝ ያንዱን የበላይነት ለማረጋገጥ አልታገልኩም። የስ ያንዱን ሃይማኖት፣ ያንዱን ብሔር፣ ያንዱን የፖለቲካ ሐሳብ የበላይ ለማድረግ ወይም የበታች ለማድረግ መከላከያ አይታገልም፣ ከጭብጥም አንፃር ከመጣን ማለት ነው። ስለዚህ ይሄ ኖርማሊ ቀደም ሲል እሳቸው በጡረታ ላይ በነበሩ ሰዓት ወይም ሲቪል ሆነው ምናምን የሆነ ቦታ ያለ ፈቃዳቸው በሆነ አጋጣሚ የተናገሩት ነው ይሆናል። እንደሱ ከሆነ አሁን ለምን መጣ የምትለዋ መሰረታዊ ነጥብ ትመስለኛለች። እሷ ነገር የመጣችበት ምክንያት እኔ ስሰማውና ስረዳ ቀደም ሲል እርሱ ያነሱት ብሔርን ከብሔር ምናምንን የማጋጨት ወይ ምናምን ተልእኮ ኑሮት ነው የሚል መደምደሚያ ላይ እኔ ደረስኩ። በራሴ ነው ምሉት። ይሄ ከሆነ ስሱ ቦታ ለመንካት ከታሰበ መከላከያ እንደ መከላከያ የብሔርተኝነት ጉዳይ አይፈትነውም ወይ? ማለት ተልእኮ ሀገራዊ ነው፣ የሉዓላዊነት ኢሹ ነው። ነገር ግን አሁን ሀገሩ ላይ ሰዎች በተጨባጭ እያየን ያለ ነው። እንግዲህ ይሄ እርሶን ላይመለከት ቢችል እንኳን የሰራዊት ጉዳይ ባይሆንም ሰው ስለሆኑ ኢትዮጵያዊ ስለሆኑ እኔም ሰው ስለሆንኩ ማአት ነገር ማንሳት እንችላለን። ብሔርተኝነት እየተጫወተባት ያለች ሀገር ስለመሆኗ የተለያዩ ምሳሌዎችን እርሶም ከዚህ ቢሮ እስኪደርሱ እኔም ከዚህ ምናልባት እርሶ የመከላከያ ዩኒፎርም ስላረጉ ሰዎች ደፍረው ስሮ ላያወሩ ይችላሉ እንጂ በቃ ሀገራዊ ሁኔታው ይሄን ነው የሚመስለው። ይሄ በሆነበት ሁኔታ ላይ የመከላከያ ሰራዊት አባላት ሰው ናቸው፣ ኢትዮጵያ ውስጥ ናቸው። ብዙ ነገር እንደኔ ያሉ ብሔርተኝነት ፈትኗቸው የሆነ ጊዜ ላይ በተለይ አሁን እርሱ እንደሚሉት አይነት ግጭት በሚኖርበት ሰዓት ላይ ድንገት አፈሙዝ የሚያርዙሩበት እድል ሊፈጠር ቢችልስ? ከእንደዚህ አይነት እንትን እናንተ ነፃ መቼም የመላእክት ስብስብ ስላልሆናችሁ እናንተ ትሆኑ የምችሉበት እድል አለ? አሁን ይሄ ምንድን ነው ቅድም ያልኩ ነው። እነዚህን መሪዎች ታሳቢ ተደርጎ እየተነዛ ያለው ነገር ለምንድን ነው ሲባል እሱ እኮ ነው ለማለያን ነው። ግን ይሰሙሃል ወይ ነው? ጊዜ የላቸው። አየር ላይ ስላለው ሳይሆን መሬት ላይ ስላለው ነው የሚጨነቁት። ቅድም እንዳልኩ የውጩን ጀነራል አበባው ልክ ነው፣ እውነት ነው። አሁን ሌላው ሰራዊት እውነት ነው። እሱን ነው የምመጣልህ። አይሰማም። ሌላው ሰራዊት ልነግርህ ነው። እሱን ውጭ ስላለው ነገር ከወታደራዊ አታሽ ምናምን ይመጣላቸዋል የውጭ ስጋት፣ ከሀገር ውስጥ የተለያዩ ነገሮች ይመጣላቸዋል። መሬት ላይ ምን አለ ነው እንጂ እኛ ለምሳሌ ሚዲያ ሞኒተሪንግ እንሰራለን እንደ ህዝብ ግንኙነት። ይሄንን እነማን ሚዲያዎች ናቸው መከላከያ ላይ ፎከስ አድርገው የሚሰሩ? ለምን ይሰራሉ? ከጀርባቸው ምንድነው? ከመረጃ ጋራ ትንተና ይደረጋል። ተጨምቆ ከስንት አንድ ቀን መከላከያን በጥላትነት እየፈረጁ ያሉ ሚዲያዎች እነዚህ ናቸው ሊባል ይችላል። አለበለዚያ የቀን አጀንዳ ያደርግልን መስሚያ የለውም። አሁን ለምሳሌ እኔ ሂጄ በሚዲያ የሰማሁትን ክቡር ኢታማጆር ሹም ክቡር ምክትል ኢታማጆር ሹም እንዲህ ተባለ ብና ወግድ ነው የሚሉ እሳቸው እውነት ነው። በየደረጃው የሚገኘው ሰራዊትስ ምጥን ተደርጎ ስለሚሰጥ ማለት ነው። ከዛ ባሻገር ደግሞ ያለውን ልንገርህ፣ እሱን ነው የምመጣልህ። ፈተና አይሆንም ወይ? ፈተና ሆኖ አይተነዋል። በመከላከያ ሰራዊት ወንድሜ ፈተና ሆኖ አይተነዋል። አዋግቶናል እኮ ከራሳችን የወጣ ትግራይ ላይ በገጠመን ጊዜ ብሔርተኝነቱ ፈተና ሆኖ መጥቶ አዋግቶናል። ደም ተፋሰናል። እንደማይጠቅም እናስተምርበታለን፣ እንለማመድበታለን። አሁን በገጠመን ነገር ያውኑስ ላይ ቢደገም ልንገርህ፣ እሱ እኮ ነው አልተደገመማ። ባልተደገመ ነገር ለምን አወራለሁ? ይሆናል ሰማይ ቢወድቅስ ብዬ እኔ ማውራት አልፈልግም። አሁን ኦሮሚያ ላይ ሸኔ የሚባለው ኃይል ሲነሳ የኦሮሞ ጄኔራል የሆኑ በብሔራቸው ኦሮሞ ልበል እንግዲህ ማለት ነው ቢሄዱ ኖሮ ትግራይ ገጥሞን እንደነበረው በትግራይም በመቶዎች የሚቆጠሩ እኔ ኢትዮጵያዊ ነኝ ብሎ መስዋዕትነት የከፈለ ጓዶቻችን አሉ፣ ይሄዱት እንዳሉ ሁሉ ማለት ነው። ልክ ኦሮሚያ ላይ ግጭት ሲገጥምህ ሰፈረ ተነስተው ወደ ኦሮሞ የምትሄድ ከሆነ አማራ ላይ አሁን ግጭት ገጠመ፣ የአማራ ጄኔራልና ምናምን ከፍተኛ መኮንን ከዛ ገጥሞ እንደነበረ ቢገጥመን ኖሮ አሁን ያገኘነው አንጻራዊ ሰላም ይኖር ነበር ወይ? የሪፎርሙ አንድ ውጤት የሚባለው እሱ ነው። ገለልተኛ ሆነ ከብሔር ከሃይማኖት ከፖለቲካ ሐሳብ ገለልተኛ ሆነ ስራ ነው። በዚህ የሚጠለፍ ሰው ካለ እነዚህ ቅድም ያልኩ ጄኔራሎች በብዙ ፈተና ነጥረው እዚህ የደረሱ ናቸው አይደል? የሚንጓለል ካለ ይንጓለላል ማለት ነው። ለምሳሌ በመጪው ምርጫ ማለት ነው ብልጽግና ፓርቲ አይመረጥም፣ ሌላ ኤክስ የሚባል ፓርቲ ህዝቡ መርጦ ብልጽግና ቢሆን አረ ብልጽግና ከሞተማ እኔም አብሬ ልሙት ወይም ከወደቀማ አብሬ ልውደቅ የሚል ካለ አብሮ ይወድቃል ማለት ነው። ወይም አብሮ ሲነሳ አብሮ ይነሳል ማለት ነው። ኢትዮጵያ ብሎ ቃል የገባው ሰራዊት ይቀጥላል። እንደሱ ነው እየነጠር የሚሄድ
ዳግም ሲመረጥስ አይ ኤክስ የሚባለው በማጭበርበር ነው ብሎ መከላከያ ሊወግን አይችልም። የሚወግን ነገር ገለልተኛ የማይሆን ሰራዊት ካለስ እየተበጠረ ይሄዳል። ግለሰቦች አጀንዳ አይደሉም። ግለሰቦች እየታረሙ እየታሸን እየተቀረጽን ነው እዚህ የምንደርሰው። ወታደራዊ ቅጣቶች አሉ። ወታደራዊ ወንጀሎች ሲፈጸሙ ፍርድ ቤቶች ይወስናሉ። አስተዳደራዊ እርምጃዎች አሉ። ስለዚህ እነዚህን እያደረግን እያነጠርን ተቋም የመገንባት ስራ እየሰራን እንሄዳለን ማለት ነው። ስለዚህ እኔ በብሔር የሚያነሳሱ እነዚህ ሚዲያዎች ላይ ግን አንድ ነገር ብቻ ማለት እፈልጋለሁ። ቢያንስ ህዝቡን ምኑን እንተው። ሰራዊት በራሱ በጣም ትልቅ ማህበረሰባዊ ትስስር ያለው ተቋም ነው። ከጥንት ጀምሮ ለምሳሌ አይተ ከሆነ በአመጽ የፖሊስ መለዮን በዱላ ተሰክቶ በሚዲያ ላይ ሲያውለበልቡት ነበር አይደለ? የተለያዩ ሚዲያዎች ውጭ ያሉ ሚዲያዎች ያውለበልቡት ነበር። እሱን ነገር እሱ ላይ መስዋዕትነት አለ ማለት ነው። መለዮውን ከፍ ነው ያደረጉት። እሱን ይሰብኩበት ነበር። ስለዚህ ሰራዊት ከጥንት ጀምሮ እስከ ዛሬ ወደፊትም ሰራዊት ልናገኝ ከሆነ ዋጋ ከፍሏል ለዚች ሀገር። አባትህ ዋጋ የከፈለው የተሰወው ወይም አገልግሎት ጡረታ የወጣው፣ አጎትህ ዋጋ የከፈለው፣ ወንድምህ ወይም ለሴት ባለቤቷ ዋጋ የከፈለው ለድርጅት ለሆነ ለግለሰብ አይደለም። ከጥንት ጀምሮ እስካሁን ድረስ እንደ ተቋም ሲታይ ማለት ነው። እንደ ተቋም ሲታይ ከውጭ ነው ሰራዊቱን የሚያጥላሉ ኖ ልትላቸው ይገባል እና አርፋችሁ ተቀመጡ ማለት መቻል አለበት። አንድ የምንወደው ከሀገራችን ነገር እሴት ካለ መከላከያ መሆን መቻል አለበት። መከላከያና ሰራዊቱ ክብራቸውን የተመለከተ ጉዳይ ስላነሱ ማጠቃለያኑም እሱን እናርግ። አንድ ሀገራችን ውስጥ የሚገኝ ጸሐፊ ናቸው። በጣም ሀገራቸውን የሚወዱና ስለ ሀገራቸው ተቆርቋሪ መሆናቸውን በተለያዩ ጽሁፎቻቸው ላይ ለመገንዘብ አይከብድምና አሁን በስተመጨረሻ ላይ የታተመ መጽሐፋቸው ይመስለኛል ችቦ የሚል ከመድበሉ ላይ ነጻነትን የማናቁ ነጻ ሰዎች የሚለው ጉዳይ የመከላከያ ሰራዊታችንን ክብር የተመለከተ ነው። ምንድነው እሳቸው የሚያነሱት? በአሜሪካን ሀገር በነበራቸው ቆይታ ላይ ለአሜሪካን ወታደሮች ወይም ደግሞ ስለ አሜሪካ ሲሉ መስዋዕትነትን ለከፈሉ የሰራዊቱ አካላት አሜሪካ ለማንም የማትሰጠው ክብር ነው የምትሰጣቸው። አሁን እንደውም ጥሩ የሆነ የግሪን ሌጋሲ ወቅት ላይ ነን። ተቋማችሁ ራሱ በዚያ ደረጃ ያምራል። አዲስ አበባን በተመሳሳይ በተለያየ መልኩ መዋቢያ ስፍራዎች እየተሰሩ ነው። ነገር ግን የታለ የሰራዊቶቻችን ለኢትዮጵያ መስዋዕትነት የከፈሉ ሰራዊቶቻችን መካነ መቃብር የታለ ስም ዝርዝራቸው? ምን ማለት ነው ይሄ የሚል ጥያቄ አንስቶ እንደውም ይሄ ጥያቄና ይሄ አደራ ለጋዜጠኞችና ለታሪክ ተመራማሪዎች ተዋለው ስላለ እኔ የመጀመሪያው አደራ ተወጪሉንና ይሄን ጥያቄ ላቅርብ። የታለ መካነ መቃብር ስፍራቸው? በጣም ጥሩ ነው። ምንድነው በእኛ ኖርማሊ መተዳደሪያ ደንባችን ላይ አንድ ሰራዊት በሚሰዋበት ጊዜ ግንባር እንዴት ነው ቀብሩ